ከዛ ተዋወቅን እያደር ከዛ የፍቅር ጥያቄ ቀረበልኝ። አልተቀበልኩትም ነበር። እየቆየኝ ያኔ ወደድኩት። እሺ ከዛ ብዙ ወር ቆየን በፍቅር እና እሱ በጣም ፈተና ያበዛብኛል። ያኔ ለጓደኞቹ ቁጥሬን ይሰጣል፣ ያስፈትነኛል በራሱ በሌላ ድምፁን እየቀየረ ምናምን እና ብዙ ጊዜ አያምነኝም። በቃ ብዙ ወንድ ጋር ማወራ ነው የሚመስለው ምናምን እና የሆነ ሰዓት ላይ ኦንላይን እያለ ምናምን ለምን አትደውልልኝም ምናምን ስለው ስራ ላይ ነኝ ቢዚ ነኝ ምናምን ይለኛል። ተቀየረ። በጣም ነበር የሚያከብረኝ። አሁን እስከምንጣላ ድረስም ያከብረኛል በጣም እና ከዛ በኋላ አልደውልም ማለት ጀመረ። ሰዓት የለኝም ቢዚ ነኝ ማለት ጀመረ። ከዛ እንለያይ ስለው 24 ሰዓት ከሚሰጥሽ ወንድ ጋር ህይወት መጀመር ትችያለሽ፣ እኔ ሌላ ፎንቅ አለኝ አለኝ። እሺ ነው ምናምን ብዬ ተኛው። ማታ ላይ ነው። ከዛ ጠዋት መጥቶ ደግሞ በሌላ ኢሞ ሲፈትነኝ እሱ መሆኑን ሳቅ በጣም ተናድጄ የጓደኛውን የቁም ፎቶ ምናምን ላከልኝ። የሰፈርሽ ልጅ ነኝ የኔ አፍቃሪሽ ነኝ ምናምን አለኝ። ከዛ ሲለኝ እኔም ተናድጄ ደግሞ እሱ መሆኑን ስላወቅኩ ላናደው ብዬ አንድ የጉርድ ፎቶ ላኩላት የኔን ማለት ነው። ከዛ ደለትኩት። በራሱ ኢሞ መጣና ቺት አደረግሽብኝ አለኝ። አንተ ራስህ እኮ ነህ ለምን እንደዛ ታደርጋለህ? አውቄሃለሁኝ። ሲቀጥል ፍቅረኛ አለህ አልኩት። ከዛ አሁን ተለያይተናል 3 ወራችን፣ ግን ቺት አደረገችብኝ እያለ በየሄደበት ስሜን ያጠፋል ምናምን እና የጥፋተኝነት ስሜት ተሰማኝ እና ልንጋባ ኦልሬዲ 3 ወር ምናምን ነበር የቀረን። ያኔ ሁሉን ነገር አውርት ሳታገኙ በአካል ሳታውቂው ልታገቢ ወሰንሽው? አይ እንደዛ ሳይሆን የምንገናኝበትን ጊዜ ያኔ እንትን ብለናል፣ ተነጋግረናል። ልንገናኝ 3 ወር ምናምን ነበር የቀረን፣ ልንጋባ ነበር። እሺ እኔ ቺት አላደረግኩበትም። ሲቀጥል 1 አመት ነው በፍቅር የቆየ ነው። ቺት አደረግሽብኝ ምናምን በቃ ሁሌ አያምነኝም። እንካ ስልኬን ጥለፍ ምናምን አልኩት። የሆነ ሰዓት ላይ ስልክሽን ካልጠለፍኩ አለኝ። ለምን? የቤተሰብ የማወራው ነገር አለ፣ ስልኬን፣ ሀሳብ፣ ሁሉን ነገር ልጥለፍ አለኝ። እንደዛ ሊሆን አይችልም አልኩት። ያንን ነገር ደግሞ የጠየቀኝ በተዋውቅን በ2 ወር ነው። አላስጠልፍም ስለው ስለዚህ ብዙ ወንዶች ስለምታወራ ነው እና እንደዚህ አክስቶች ልጆች ጋር ምናምን እየሄደች ቺት አደረገችብኝ ምናምን ላገባት የነበረችው ልጅ ምናምን በጣም ብዙ ነገር አሁን ላይ ስለሚያወራው ነገር ብዙ ነገር ነው። በቃ ይህን ቀጥግ ማለት ነው እና እኔ እና እሱ ተከተለያየን 3 ወር ነው ምናምን እና በእርግጥ በጣም ወዶ ነበር። ያው እሱን ለመርሳት ብዙ ተቸግሬያለሁ። እኔ ቺት አላደረግኩበትም። እሱ ግን 4 ጊዜ ሲፈትነኝ ተናድጄ፣ አንደኛ ፍቅረኛ አለኝ ይለኛል፣ ሁለተኛ ከሌላ ወንድ ጋር ህይወትሽን ጀምሪ ይለኛል፣ ቢዚ ነኝ ይለኛል እና ተናድጄ እኔ ደግሞ ሲያወራኝ ሌላ ወንድ እንደማወራ አስመስዬ ወርቸዋለሁኝ እና የጥፋተኝነት ስሜት ተሰማኝ። ማለት እሱ መሆኑን እያወቅኩ ለማናደድም ቢሆን ያንን ማድረግ የለብኝም ብዬ ማለት ነው። እድሜሽ ምን ያህል ነው? 21 እሱ እድሜው ምን ያህል ነው? እሱ 26 ዓመቴ ነው ብሎኛል። ታፈቅረዋለሽ? አዎ ወደዋለሁ፣ አፈቅረዋለሁ። ቤተሰብ አስተዋውቀሽዋል እንዴ? አይ አላስተዋወቅኩትም። እንደዚህ ግን ጓደኞቼ ምናምን ያውቁታል። የአክስቴ ልጅ ታውቀዋለች ምናምን። የአክስቴ ልጅ ጋር ራሱ እንደዚህ ደውሎ በቃ ተዋሸኛለች፣ ጉረኛ ናት፣ ራሷን በጣም ታካብዳለች፣ ብዙ ወንዶች እንደሚፈልጓት ምናምን ታወራኛለች ምናምን አለ ማለት ነው። እኔ እንደዛ አላልኩትም። ግን ስንተዋወቅ ሜሴንጀር ላይ ማነው አሳይ ልጥለፈው ሲለኝ ሴት ልጅ ነኝ ሀይ ምናምን የተባልኩት ወይም የምንታወቅ ምናምን የተባልኩት ቴክስት አለ። እኔ አልመለስኩም። ይሄ ሶሻል ሚዲያ ነው። እሱን ሳሳይህ እኔ ግልጸኝነቴ ነው። እሱን ሳሳይህ ሊደብርህ ይችላል አልኩት። ከዛ በኋላ ቢያንስ 9 ወር ምናምን ቆየን። ያኔ መሄድ ይችል ነበር። ከዛ ልክ ስንተዋወቅ ያው በግልጸኝነት ያወራሁትን ነገር ነጥብ እየያዘ አሁን ላይ ቺት አደረገችብኝ እንደዚህ ምናምን እያለ በቃ እና እኔ ይቅርታ አልኩት። በቃ ሁሌ ስንጣላ ይቅርታ የምጠይቀው እኔ ነኝ።
በሁለት ቀን አንድ ቀን ምናምን በቃ ተቀየረ። ከ6 ወር በኋላ ተቀየረ። በቃ ጊዜ መስጠት አቆመ። በጣም ብዙ ነገሮች። ምንድን ነው የምትፈልጊው? ማለቴ እኔ እና እሱ ኧረ አብረን መሆን አንችልም ከዚህ በኋላ እና ያኔ እሱም ለመርሳት ምንድን ነው ማድረግ ያለብኝ? ሚዩት አድርጊሽ ትንሽ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ አቀብለኝ እስኪ። እሱ ትንሽ የሚለበልበውን አሁን ለብለብ ብላ ያደርግሽ ይችላል። አንደኛ ህፃን ልጅ ነሽ፣ 21 ዓመትሽ። የአንቺ ህፃንነት ሳልፍ ገና እናቱን ጡጦ ያልጨረሰ ልጅ የተጠባበሳችሁት ማለትም ከባድ ነው እና ከ30 ዓመት በታች ያለ ወንድ አትጥበሱ፣ አታግቡ ብያለሁ። ዶክመንተሪ ልስራበት እንዲህ ነገር። ከ30 ዓመት በታች ያለ ወንድ ህፃን ነው። ገብቶሻል? አንቺ ልጅ የምታሳድጊው ገና ዘሎ ያልጠገበ የሚያሳስበው የከረሜላ ስንት ገባ ምናምን ነው። አሁን በመበላው ማስቲካ ስንት ገዝቼ ነው ምናምን የሚል አይነት የህፃን አይነት እሳቤ ያለው ወንድ ነው። 30 ዓመት ካልሞላው አንድ ወንድ አይበስልም። አንቺ ታር ያለሽ ማለት ነው። እንደውም ሴት ልጅ በጊዜ ማቹርድ ትሆናለች። ለዛ ነው የወንድ ልጅ እድሜ ይብለጥ የሚባለው። ሰዎች ሲጋቡ የወንዱ መብለጥ አለበት የሚባለው ለምንድን ነው? ወንድ የበላዩን ምናምን እኮ አለ። ለምሳሌ የወንድ ልጅ ማቹሪቲ በጣም ይዘገያል። ገብቷቸዋል። ሴቷ የ23 ዓመት ልጅ እንደ 35 የ23 ዓመት ልጅ ሴት እንደ 35 ዓመት ወንድ ነው ማቹሪቲዋ። ቀድመው ነው ማቹርድ የሚሆኑ ሴቶቹ። ወንዱ እስኪበስል ታር ያለሽ አንቺ። ገብቶሻል? ይሄ ልጅ አሁን 26 ዓመቱ ነው። ጓደኞቹን እየላከ ያስፈትልሻል፣ ከሌላ ወንድ ጋር ታወሪያለሽ ምናምን። ይሄ የህፃን ጨዋታ። የበሰለ ወንድ አያደርገው። ገብቶሻል? በራስ መተማመን የለውም። ዜሮ በራስ መተማመን። ገና ለገና አንቺ ከሌላ ወንድ ጋር ታወራለሽ ብሎ ስራ ከመስራት ራሱን ከመቀየር። ይህን ወንድ ነው ልታገቢ ያሰብሽው? ከዛ እንዴት ልትኖሩ ነው? ልታሳድጊው? ጡጦ ምናምን እየሰጠሽ ቦቡሽ ምናምን ልትይው ነው? ምክንያቱም ስንት የሚያሳስብ ነገር እያለ ሰርቶ ስለመለወጥ፣ ራስን ስለማሻሻል፣ በእውቀት ገንዘብ ስለመያዝ። ወንድ ልጅ ገንዘብ ከሌለው ትቢያ አፈር የማይረባ መሆኑን የማይገነዘብ ተራ ቁጭ ብሎ ኦንላይን ላይ ስንት ሰው ታወራለች። እስቲ በሌላኛው አካውንት ሌላ ኢሞ ከፍቼ ሂጄ ምን ልበላት እንዲህ ካለችኝ እንዲህ ነው። በጣም 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 ህፃናት የሚያደርጉት ነገር ማለት ነው። ገብቶሽ? በዚህ ኢነርጂው ራሱ የሚቀይርበት አንቺ ሌላ ወንድ እኮ እንዳታይ ማድረግ ይችላል። አንቺን ከመከታተል ማቹርድ ቢሆን፣ በገንዘብ ራሱን ቢለውጥ፣ የተሻለ አስተሳሰብ ቢኖረው፣ ኮንፊደንስ ቢኖረው፣ ይሄ ወንድማ እንዳያመልጠኝ፣ ይሄ ወንድ ገና ለገና እንደው የበሰለ ሰው ነው፣ ማስተዋል ያለው ሰው ነው፣ ሌላ ሴት እንደው እንዳታማልልብኝ ምናምን ብለሽ አንቺ እንደውም እንኳን ሌላ ሰው ለማውራት እሱን ከመቼ መቼ አግብቼው ብለሽ እንድትመኝ ማድረግ የሚችል ወንድ ነው መጥበስ ያለባችሁ። እናንተን ሁልጊዜ ቻሌንጅ የሚያደርጋችሁ ማለት ነው። ገብቷችኋል? እንጂ ቁጭ ብሎ ስራ አይሰራም። በስንት አካውንት ከፍቼ በሌላ አካውንት የሆነ ነገር ልበላት፣ ቴክስት ላክላት የሚል የልጅ ጨዋታ የሚጫወት ወንድ። ይሄን ነው እንዴት መርሳት አለብኝ የምትይኝ? ከነ መፈጠሩ ነው እንጂ ማስታወስ የሌለብሽ ምኑ ነው የሚፈቀር? የኔ ናት። የትኛው ማስተዋሉ፣ የትኛው ሲያስብልሽ፣ የትኛው ፊውቸር እይታው፣ ፊውቸር አይቶ ወደፊት ድሪም ኖሮት አንቺን የተሻለ ድሪም እንድታይ የትኛው ያደረገውን ነው? እሺ አንቺ 21 ዓመት ስለሆነ ነው ማስተዋል ይከብድሻል። የምታየው ወዳለሁ፣ ወድሻለሁ፣ አፈቅርሻለሁ፣ ፍቅረኛ አለኝ፣ ቦይፍሬንድ አለኝ የሚለው ነው። እሱ አይጠቅምም። የኔ ናት። በቃ ቲኔጀር ሆነን አረግ ነው ምናምን አለፍት ምንም ጥቅም የለውም። የኔ ናት። ቫሊዩ ዜሮ ቫሊዩ። ሰው እየተሰደድሽው ለስራ ነው። ከዚህ ሰው ራቂ። አንደኛ ነገር የሚያሳስበው እሱ የቴክስት የቻት መደራረግ አለመደራረግ እንጂ ህይወት አይደለም ይሰጥሽ። ገብቶሻል? እና ጫፍ ላይ ይሄ ፍቅረኛቸውን የሚፈትኑ ምናምን ሰዎች በወንድም በሴትም በጣም ነው የሚያሳዝኑ። በእውነት ይሄ ለመከዳት ራሳቸውን ያመቻቹ ሰዎች አሉ። ባይዚ ማለት መከዳትን በጉጉት የሚጠብቁት ማለት ነው። ጓደኞቻቸው ይልኩ፣ ሴትም ብትሆነም ጓደኞቿን ትልክበታለች በጎን። እስቲ አውሬው ይጀናጀናል። ወንድም ቢሆን እስቲ አውራት ጀነጅን ይሆን እና ለመከዳት ራሳቸው ተነጣጥረው የተቀመጡ ሰዎች ልክ ትንሽ ካወራችሁ ምናምን ቢንጎ ቺት አረክብኝ፣ ቢንጎ ቺት አረክ፣ እንኳን አደረግኩብህ፣ ደግ አረግኩ፣ እሰይ እንኳን አደረግኩት
በይ እሺ፣ እንዳትከራከሪ ከዛሬ በኋላ። ሰውየው ራሱ ቺት ለመደረግ ወይም ቺት ተደርጎብኛል ለመባል ለማለት የተዘጋጀ ሰው ነው። የሚፈልገውን አገኘ። ኮንግራጁሌሽን። ስለዚህ ሄደሽ ቺት አረግሽበት ብለው የሚወቅሱ ሰዎች ካሉ መጥተው አዎ አርጌበታለሁ። ምን ይመጣል? ምን ያደርጉሻል? አያስተዳድሩሽ። በቃ በአራት ነጥብ ዝጊ። አንቺ የምታውቂው ራስሽን የውስጥሽን ራስሽ ታውቂያለሽ። አታብራሪ። ከዛሬ በኋላ ቀጥይ፣ ስራሽን ስሪ። ከቻልሽ ስልክሽን ቀይሪ እና ከእንደዚህ አይነት የህፃን ጨዋታ ውስጥ ውጪ። እሺ ባባ አሌክስ፣ አመሰግናለሁ። ህፃናቶች ጋር እኮ ነው አሁን እኛ እርጅተን ሸምግለን ጓድ የሚጠብሰን አተናል ባልንበት የቆሞ ቀሮች ማህበር ለመመስረት እያሰብን ባለንበት ዘመን ህፃናቱ ጋር ነው ፍቅሩ ያለው። አሁን 21 ዓመቴ ነው። የሴቶች እድሜ ግን ከ21 የማያልፍበት ምክንያት ብትነግሩን ሴቶች ጉዳይ እባካችሁ ተመካክራችሁ እንደው መልስ ስጡን። እኔ አሁን እድሜ መጠየቁላ በቃ መገመት ጀመርኩ። ምን አስጠይቅ 21 ነው ደምድመናል። በቃ ሄሎ ሄሎ፣ አሌክስ እንዴት ነው? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ምክርህ ከተለያዩ ላይ ነው ወይስ ፍቅር ላይ ያለው ነው? ብዙ አማርኛ አልችልም፣ ይቅርታ። ችግር የለም ችግር የለም፣ አትጨናነቂ። ምክርህ ለሁሉም ነው ማለት ነው? እሺ፣ ርቀት ላይ ያለው ፍቅር እንዴት ታየዋለህ? ምንስ ትመክራለህ? ማለቴ መወደድ ስለ ስንዴ ስለ ዶላር መጨመር ልታወሪ ነው ብዬ ነበር። ሌላ ጉዳይ ያው ፍቅር ላይ እኮ ነሽ አሁን። አይደለም አሁን የሰማሁት ወንድ ከ31 በታች አታግቡ ብለሃል። ግን አሁን ፍቅረኛ ከ31 በታች ነው እና ይሄ ምክር ስለሁሉም ነው ወይስ ከ10? እንዴት ተዋወቃችሁ? ዝም ብለን ነው በማንበብ መጽሐፍ እናነባለን በግሩፕ እኔና እሱ ሆነኝ እንደ ጓደኛ ማለት ነው። አለ የቢዝነስ የዚህ የስነ ፍልጠት የልቦና ምናምን መጽሐፍ ኦንላይን ነው። አዎ። ምን ላይ ነው? ምን ላይ? በግሩፕ አይደለም ግን እንደዚህ በፌስቡክ ፍሬንድ መሆን አለ። ተው እንደ ጓደኛ ያዝ አይደለም፣ እንደ ጓደኛ ነው የተዋወቀ። አንቺ እና እሱ ፌስቡክ ላይ ነው የተዋወቃችሁት? አዎ አዎ። መጽሐፍ ያነብልሻል? አዎ በተራ እኔ ማን አነበዋለሁ እሱም ያነበኛል። ምን አይነት መጽሐፍ ነው? የተረት መጽሐፍ ነው የምታነቡት? አይደለም፣ የፍልስፍና የስነ ልቦና እና የቢዝነስ ምናምን ነው። ትረካ ነው የሚተርክልሻል። ከዛ እሱ የሚተርክልሻል። መተረክ ሳይሆን ማንበብ ችግር የለውም። እዚህ ላይ ግን እድሜው ላይ ያልኮ ማለት ነው። እድሜ ላይ ያልኮ እውነት አለው ማለት ወንድ ኧረ ቆይ ከእድሜው በፊት እኮ ያለሽበት ፕላትፎርም ራሱ ጤናማ ፌስቡክ ላይ የተዋወቅ ነው ብለሽ ከእድሜ በላይ ያሳሰበኝ የተዋወቃችሁበት መንገድ ነው። እሱ አያሳሰብሽም? ታምነዋለሽ ማለት ነው? አዎ በጣም ማለት ብዙ አመታት አሳልፈናል። ደግሞ ከነዚህ አመታት መሀል ደግሞ የሆነ የመቀያየር ጠባይ አላየሁትም። ስንት አመት ከተዋወቃችሁ? 6 አመት ሆነናል። አልተገናኛችሁም? በአካል አልተገናኝም። ስደት ላይ ነው ያለነው ሁላችን። የመገናኘት ሰንጋችሁ 6 አመት በሙሉ አይከብድም? ይሄናት ከአንድ ሰው ጋር ወይ ፍቅርም ከሆነ ፍቅራችሁ ወደፊት አልተራመድም? ምን
መሰለህ የሆነ ችግር ስላለ ነው ማለት እሱ የወረቀት ችግር አለው እዚህ ስለተረዳሁት ነው። በገንዘብ ምናምን ትደጋገፋላችሁ? እኔ እንኳን አልደግፌ አላውቅም። ምክንያቱም ከኔ ከኔ ጠብቆ አያውቅም። ግን እሱ ይደግፈኛል ቤተሰብ ምናምን። ምንድን ነው ያሳሰበሽ ነገር? እኔ ያሳሰበኝ አንተ ያልከውና የእድሜ ላይ ያልከውና የትንሽ ምክር ካለ ማምከር ነው። እድሜው ምን ያህል ነው? እሱ 27 ነው። አንቺስ? እኔ ደግሞ 24 ነኝ። አሁን እድሜ ላይ ያልከው ነገር አብራራልኝ ከሆነ ቢያንስ ሴት ልጅ 25 26 ምናምን ሲሆናት ማቹርድ ትሆናለች። ለትዳር ምናምን በቃ አሪፍ ይባላል። ወንድ ልጅ ደግሞ ወጣትነት የሚጀምረው ከ30 ጀምሮ ስለሆነ 30 እና ከዛ በላይ ሲሆን ነገሩን ጣጥንጣጥ ማለቱ አለማስተዋል፣ ራ ትልኪ ጉዳዮች ላይ ማተኮር ያቆምና ምን ያደርጋል? ማስተዋል የሚጀምርበት እድሜ ነው። ገብቶሻል? ነገሮችን በተለየ መልኩ ማየት የሚጀምርበት ሚዩት አርጊ ስ ድምሳለ ነገሮችን በተለየ መልኩ ማየት የሚጀምርበት ይሄ ተራ ነገሮች ማውራት ማድረግ አቁሞ ቁም ነገር ያለው ነገር ስለመያዝ ትዳር ከሆነ ትዳር፣ ስራም ከሆነ የተሻለ ጊዜው ሳይሄድ ቶሎ ብሎ ራሱን ለመቀየር የሚፍጨረጨርበት እድሜ ነው። ገብቶሻል? በቃ እድሜው በሳል የሚሆንበት። ከዛ ውጭ የ20ዎች ውስጥ ያለ ዋንዴን እናት ያቃጠልሻል፣ ይጠብስሻል። ብታገቢው ራሱ ምንም ማስተዋል ቅድም ያው እየነገረችሽ ልጅቷ እየነገረችን አይደለም 26 ዓመት የሆነው ልጅ የሚያሳስበው ቁጭ ብሎ ስንት የኢሞ አካውንት ከፍቼ ፍቅረኛዬን ልፈትናት ሌላ ወንድ እንደምታወራ ሰው ወደ ፈተና እንዳትገቡ ትጉና ጸልዩ ይላል መጽሐፍ ቅዱስ አለ። ይሄ ማለት ወደ ፈተና እንዳንገባ ጌታው የጠበቀኝ ብለን እንድንጸልይ ነው። ሰው ግን ወደ ፈተና የሚከተውን መንገድ ነው የሚፈልገው። አሁን ፍቅረኛውን ወስዶ ፈተና ውስጥ ማገዳት፣ ከዛ እሷ መልህ ይዟት እስቲ ምን እንደሚያመጣ አውቃለሁ ምናምን ስታወራው እሰይ ይኸው ቺ ታረግሽብኝ ነገር እያዝ ብሎ ሰውየው ስሟን ማበላሽ ጀመረ። የሚፈልገው እሷን ነበር፣ ያቺን ኪ። ይሄ ልጅ አሁን ህፃን ነው። ይሄ ልጅ ብታገባው ተቃጥራ ነው የምታብደው። ገብቶሻል? ሰው እድሜ ያልኩት ለዛ ነው። ወንዶች እድሜያችን 30 ምናምን ከዛ በላይ ሲሆን የሚሰሙን ስሜቶች ፊሊንጉ በቃ ጊዜው